መጽሐፈ ኩፋሌ ምዕራፍ 18 አብርሃም ከሞተ በኋላ እንዲህ ሆነ። እግዚአብሔር ልጁን ይስሐቅን አከበረው። ከኬብሮንም ተነስቶ ሄዶ በዚህ ኢዮቤልዩ በሚቆጠር በሶስተኛው ሱባኤ በአንድ ዓመት ራእይ ባየበት ጉድጓድ አጠገብ 7 ዓመት ኖረ። በአራተኛው ሱባኤ በመጀመሪያው ዓመት በአብርሃም ዘመን ከተደረገው ከቀደመው ራብ ሌላ በሀገሩ ሁሉ ራብ ሆነ። ያዕቆብ የምስር ንፍሮ ቀቀለ፣ ኤሳውም ከምድረ በዳ ርቦት መጣ። ወንድሙ ያዕቆብን ከዚህ ከዳቦ ሽሮና ከምስር ንፍሮ ስጠኝ አለው። ከመውለድ የሚቀድም ብርኩናህን መልስልኝ፣ እኔም ዳቦውን ከዚህ ንፍሮ እሰጥሃለሁ አለው። ኤሳውም በልቡ እኔ በራብ እሞታለሁ፣ በመወለድ የቀደመ ይህ ብኩርና ምን ያደርግልኛል አለ። ለያዕቆብ ብኩርናውን ሰጠሁህ አለው። ያዕቆብም አሁን ማልልኝ አለው። ማለለት። ያዕቆብም ለወንድሙ ለኤሳው ዳቦውንና ንፍሮውን ሰጠው፣ እስኪጠገብም ድረስ በላ። ኤሳውም ቀድሞ መወለድን ናቀ። ስለዚህም መጀመሪያ ለመወለዱ ያዕቆብ ዳቦውንና ንፍሮውን ስለሰጠው የኤሳው ስሙ ኤዶም ተባለ፣ ፈታዊ ማለት ነው። ያዕቆብ ከበረ፣ ኤሳው ግን ከጌትነቱ ተዋረደ። በሀገር ራብ ሆነ። በዚህ ሱባኤ በሁለተኛው ዓመት ይስሐቅ ወደ ግብጽ ይወርድ ዘንድ መጣ። ከፍልስጤሙ ንጉሥ ከአቢሜሌክ ዘንድ ወደ ጌራሮ ሄደ። እግዚአብሔር ታየው፣ እንዲህ አለው፣ ወደ ግብጽ አትውረድ፣ እኔ ባልሁህ ሀገር ኑር። በዚያች አገር ሂድ፣ እኔም ከአንተ ጋር በረድኤት እኖራለሁ። ለልጆችህና ለአንተ ይህችን አገር እሰጥሃለሁና አከብርሃለሁ። ለአባትህ ለአብርሃም የማልሁለትን መሐላ አጸናለሁ። ልጆችህንም እንደ ሰማይ ኮከብ አበዛልሃለሁ። ይህችን አገር ሁሉ ለልጆችህ እሰጣለሁ። አባትህ የኔን ነገር ስለሰማ ትእዛዜንና ቃሌን ሥርዓቴንና ሕጌን መሐላዬን ጠበቀ። በዚህ ዓለም ያሉ አሕዛብ ሁሉ ይከብራሉ። አሁንም ቃሌንና ትእዛዜን ስማ፣ በዚህች አገር ኑር አለው። 3 የሱባኤ ዘመን በጌራሮ ኖረ። አቤሜሌክም ስለ እርሱና ስለ ገንዘቡ ሁሉ አዘዘ። እርሱን የነካ ሁሉ ገንዘቡን የነካ ሁሉ ሞትን ይሙት ብሎ አዘዘ። ይስሐቅ በፍልስጤም ነበረ። በፍልስጤም ከበረ፣ ብዙ ገንዘብም በዛለት። በጎችና ላሞች፣ አህዮችና ግመሎችም በዙለት። ብዙ ገንዘብም በዛለት። በፍልስጤም አገር ዘርዘራ፣ 100 ዳውላ እህልም አገባ። ይስሐቅ ፈጽሞ ከበረ፣ ገነነ። የፍልስጤም ሰዎች ቀኑበት። አብርሃም በሕይወት ሳለ የአብርሃም አሽከሮች የቆፈሩትን ጉድጓድ አብርሃም ከሞተ በኋላ የፍልስጤም ሰዎች መሬት ሞልተው ደፍነውት ነበር። አቢሜሌክም ይስሐቅን ከኛ ፈጽመህ ከብረሃልና ከኛ ዘንድ ሂድ አለው። ይስሐቅም በ7ኛው ሱባኤ በአንደኛው ዓመት ከዚያ ተነስቶ ወደ ጌራሮ ቆላ ሄደ። የአባቱ የአብርሃም አሽከሮች የቆፈሯቸውንም አባቱ አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው የነበሩትን የውሃ ምንጮች ተመልሰው ቆፈሩ። ስማቸውንም አባቱ አብርሃም ባወጣላቸው ስም ጠራቸው። የይስሐቅም አሽከሮች በፋጋ ጉድጓዳቸውን ቆፈሩ፣ በዚያም የጠራ ውሃን አገኙ። የጌራሮ ዘላኖች ከይስሐቅ ዘላኖች ጋር ይህ ውሃ የኛ ውሃ ነው እየተባባሉ ተጣሉ። ይስሐቅም ከኛ ጋር ተጣልተዋልና ሲል የዚያን ጉድጓድ ስም እጸብ አለው። ሌላም ጉድጓድ ቆፈሩ፣ በእርሱም ተጣሉ፣ ስሙን ጠብ የተደረገበት አለው። ከዚያም ተነስተው ሄደው ሌላ ጉድጓድ ቆፈሩ፣ በእርሱ ግን አልተጣሉም፣ ስሙን ሰፊ አለው። ይስሐቅም ዛሬ እግዚአብሔር አገር አሰፋልኝ፣ በምድርም ከበርን አለ። ከዚያም ተነስቶ በ44ኛው ኢዮቤልዩ በመጀመሪያው ሱባኤ በመጀመሪያው ዓመት ወደ ቤርሳቤህ ወጣ። በዚያች ሌሊት
በመጀመሪያው ወር መባቻ እግዚአብሔር ተናገረው። የአባትህ የአብርሃም ፈጣሪ እኔ ነኝ። እኔ ካንተ ጋር በረድኤት አለሁና አትፍራ፣ አከብርሃለሁ። ልጅህንም ስለ ወዳጄ ስለ አብርሃም እንደ ባህር አሸዋ ፈጽሜ አበዛዋለሁ አለው። አባቱ አብርሃም ቀድሞ መሰዊያ በሰራበት በዚያ ቦታ መሰዊያ ሰርቶ የእግዚአብሔርን ስም ጠራ። ለአባቱ ለአብርሃም ፈጣሪ መስዋዕት ሰዋ፣ ጉድጓዱንም ቆፈረ፣ ጥሩ ውሃንም አገኘ። የይስሐቅም አሽከሮች ሌላ ጉድጓድ ቆፈሩ፣ ውሃ ግን አላገኙም። ሄደውም ውሃ እንዳላገኙ ለይስሐቅ ነገሩት። ይስሐቅም በዚህች ቀን ለፍልስጤም ሰዎች ማልሁ፣ ይህም ነገር ለእኛ ሆነ አለ። ለአቤሜሌክ ለጠባቂው ለፋልኩና ለሁለተኛው ለአኮዘት በዚያ ምሏልና የዛን ቦታ ስም የመሐላ ጉድጓድ ብሎ ስሙን ጠራው። ይስሐቅም ከእነሱ ጋር ፍቅርን ለማድረግ በዚያች ቀን በግፍ እንደማለላቸው አወቀ። ይስሐቅም በዚያች ቀን የፍልስጤምን ሰዎች ረገማቸው። መቅሰፍትና ቁጣ በሚደረግባት ቀንም የፍልስጤም ሰው ርጉም ነው። እግዚአብሔር ከአሕዛብ ሁሉ መካከል ለይቶ ለመርገምና ለሽሙጥ ለቁጣና ለመቅሰፍት ይሰጣቸው ያጠፋቸውም ዘንድ በኃጢአተኞች አሕዛብና በኬጢኤም እጅ ይጣላቸው። ከጠላትና ከኬጢኤም ሰይፍ ያመለጡትን በዘመናቸው ለልጆቹ በዚህ ዓለም ያሉት ጠላት የቆየ ጠላት ይሆንባቸዋልና ደጋግ የሆኑ ወገኖች ከሰማይ በታች ካለ ከዚህ ዓለም በፍርድ ያጥፏቸው። የፍልስጤም ልጅ ሁሉ ከምድር ተነቃቅሎ ለመጥፋትና ለመራቅ የተዘጋጀ ነውና የልጅ ልጅ አይቀርላቸውም። የቁጣ ፍርድ በሚደረግባትም ቀን የሚድን የለም። ሳይገረዝ ለቀረ ሰው ሁሉ እንግዲህ ምንም ስምና ልጅ የለውም፣ በምድርም ዘር የለውም። እስከ ሰማይም ቢወጣ ከዚያ ይወርዳልና በዚህ ዓለምም ቢጸና ከዚያ ይጠፋልና በአሕዛብም መካከል ቢሰወር ከዚያ ይጠፋልና ወደ ሲኦልም ቢወርድ ከዚያ ቅጣቱ ይበዛልና ከዚያ ምንም ተድላና ደስታ የለውምና ሰውነቱን ለጥፋት በሚፈልጓት ሰዎች እጅ ተማርኮም ቢሄድ በጎዳና መካከል ይገድሉታልና በዚህ ዓለም የሚቀርለት ስምና ልጅ የለም። ወደ ዘላለም መርገም ይሄዳልና ከዚህ ዓለም ይጠፋ ዘንድ ፍርድ በሚፈረድባት ቀን ለማድረግ ስለ እርሱ በሰማይ ጽላት እንደዚህ ተጽፏል ታውቋል።